ጤናስጥልን ተመልካቾቻችን ሳምንታዊው የከተሞቻችን ፕሮግራም ነው ጀመረ። የከተሞቻችን ፕሮግራም የአማራ ሚዲያ ኮርፖሬሽን ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር የሚዘጋጅ ሳምንታዊ ፕሮግራም ነው። በዛሬው ዝግጅታችን 10ኛው የከተሞች ፎረም በአፋር ሰመራ ሎጊያ ከተማ ይካሄዳል። ይህን በተመለከተ ከከተማና መሰረተ ልማት ሚኒስትር ዴኤታ ጋር ቆይታ አድርገናል። እስከ ፕሮግራማችን ፍጻሜ እንድትከታተሉን በአክብሮት እንጋብዛለን። የከተማና መሰረተ ልማት ሚኒስትር ዴኤታ አቶ ፈንታ ደጀን ለቃለ መጠይቁ ስለተባበሩን በጣም አድርገን እናመሰግናለን። እኔም አመሰግናለሁ። እሺ፣ ለመግቢያ እንዲሆነን እስኪ የከተሞች ፎረም በመጀመሪያ ምንድነው ሀሳቡ? ለከተሞችስ ምን ፋይዳ እያበረከተ ነው ያለው? የከተሞች ፎረም በየሁለት ዓመቱ ነው በሀገራችን የሚካሄደው። ይሄ ከተጀመረ አሁን 10ኛ ፎረም ነው። ይሄ 10ኛው ፎረም የሚካሄደው ሰመራ ሎጊያ ከተማ ላይ ነው የሚካሄድ አፋር። በተለይም ከሌሎች ጊዜያት ለየት የሚያደርገው የዚህ ዓመት የከተሞች ፎረም አፋር ላይ የሚካሄድ መሆኑ ነው። አፋር እንግዲህ ሁላችን እንደምናውቀው በሀገራችን የሰው ዘር መገኛ እና ዝቅተኛ ቦታ ላይ የምትገኝ ክልል ነች። በዚህ ክልል በሚካሄድ በመሆኑ ሌሎች የሀገራችን አካባቢዎች ይህን አካባቢ እንዲጎበኙ እዚህ አካባቢ ያለው ከተማ ታዳጊ ከተማ እንደመሆኑ መጠን እንዴት እያደገ እንደሆነ እንዲገነዘቡና ተሞክሮ እንዲወስዱ የሚያስችል ነው። ሁለተኛ የጉረቤት ሀገሮችንም ጋብዘናል። የጉረቤት ሀገራትም እንደዚሁ ይገኛሉ። እነሱም የሚያዩት በመሆኑ ከሌሎች ጊዜ ለየት ያደርገዋል። ይህ ከተሞች ፎረም ዋነኛ ዓላማው ከተሞች አንዱ ካንዱ እንዲተዋወቁ አንዱ እየሰራው ያለውን ሌላው እንዲቀስም የሚያደርግ በመሆኑ ትልቅ እድል የፈጠረ ነው። ባሳለፍናቸው የከተሞች ፎረም ከጊዜ ወደ ጊዜ አዳጊ የሆነ አስተሳሰብ እየተፈጠረ ዓለም ከተሞች ከደረሱበት ደረጃ ሊደርሱ የሚችሉበት እድል እያገኙ ነው የመጡት። አሁን እንደምታዩት በዚህ ባሳለፍነው በ2017 2015 ላይ ሶዶ ከተማ ያካሄድነው የከተሞች ፎረም ትልቅ አቅም ፈጥሮላቸው ነው ያለፈው። በሌላ በኩል እሱን ተከትሎ ደግሞ የአፍሪካ ከተሞች ፎረም አዲስ አበባ ላይ አካሄደናል። 2015 መጨረሻ 2016 መጀመሪያ። በዚህ ደግሞ ከፍተኛ የሌሎች ሀገሮችም ተሞክሮ ያቀረቡበት፣ የኢትዮጵያም ከተሞች ከሌሎች ሀገሮችም ተሞክሮ የቀሰሙበት፣ የእነሱን ተሞክሮ ደግሞ ሌሎቹ ያስተላለፉበት፣ በተለይም አዲስ አበባ ከተማ የአፍሪካ መቀመጫ በመሆኗ ሌሎቹ ከተሞች አፍሪካውያን ከሷ ብዙ ልምድ የቀሰሙበት፣ የጎበኙበት፣ ያዩበት፣ በፓናሎች የተወያዩበት ስለነበረ በጣም ትልቅ አቅም ፈጥሮ ያለፈ ፎረም ነው የነበረውና በአጠቃላይ የከተሞች ፎረም ለከተሞቻችን ትልቅ ፋይዳ ያለው ነው። የ10ኛው የከተሞች ፎረም በአፋር ሰመራ ይካሄዳልና በዚህ ምን ያህል ከተሞች ይሳተፋሉ? በምን ዘርፍስ ነው ከተሞች ፎረም ላይ ተሳትፎ እንዲያደርጉ የሚጠበቀው? እንግዲህ እስካሁን ባለን መረጃ 151 ከተሞች ይሳተፋሉ። እነዚህ 151 ከተሞቻችን የሚሳተፉት በተለያዩ ዘርፎች ነው። አንደኛውና ዋነኛው የሚሳተፉበት ከተሞቻችን ዘርፍ ከተሞች ያላቸውን ተሞክሮ ያላቸውን ልምድ የሚያካፍሉበት ኤግዚቢሽን ነው። በዚህ ኤግዚቢሽን ሁሉም እነዚህ የጠቀስኳቸው 151 ከተሞች ይሳተፋሉ። እነዚህ ከተሞች በኤግዚቢሽን ስራቸውን ሲያቀርቡ ሌሎች ከተሞች የሚጎበኙት፣ ሌሎች ከተሞች ይህንን የሚያዩበት ሁኔታ ይፈጠራል። በተለይም ከተሞቻችን እንደምናውቀው የተለያየ ባህሪ ያላቸው ናቸው። አንዱ በቱሪዝም ስፔሻላይዝ ያደረገ ነው። አንዱ በንግድ ስፔሻላይዝ ያደረገ ነው። ሌላው ደግሞ በከተማ ግብርና ስፔሻላይዝ ያደረገ ነው። ይሄንን እያንዳንዳቸው የራሳቸውን ስራ የሚያቀርቡበት ነው የሚሆነው። ሁለተኛ ከተሞች ይሄንን ማቅረብ ብቻም ሳይሆን
ይሄ የሚቀርበው እዚህ በፊት የሰሩ ስራ በምርምር የተደገፈ ከዚህ በፊት በዘርፉ በከተማ ልማት ዘርፍ ምርምር ያካሄዱ ምሁራን የምርምር ውጤታቸውን የሚያቀርቡበት ፓናል ነው። ሁለተኛው ጉዳይ በዚህ ፓናል ከዚህ በፊት የተሰሩ ያሉ ስራዎቻችን በሀገራችን ያሉ ከተሞች ምን ይመስላል፣ ከሌሎች የዓለም ሀገራት ጋርስ እንዴት ይታያል፣ እዚህ በፊት በጣም ከፍተኛ ልምድ ያላቸው በዓለም ላይ ያሉ ከተሞች ልምድ ያጠኑ ምሁራን የኛን የኢትዮጵያን ሁኔታ ነባራዊ ሁኔታ አስተሳስረው ጥናታዊ ጽሑፋቸው ቀርቦ በዚህ ላይ ሁሉም የከተማ አመራር የሚሳተፍበትና ትልቅ ትምህርት የሚያገኝበት ሁኔታ ይፈጠራል። ሶስተኛው በዘርፍ የሚቀርበው ከተሞች ልምድ ማቅረብ ነው። ቀደም እንደተጠቀስኩት ልምዳቸውን ያቀርባሉ። ይሄ ልምድ ቀደም መጀመሪያ ላይ በመግቢያ እንደተጠቀስኩት እያንዳንዱ ከተማ ለምሳሌ አዲስ አበባ የኮሪደር ልማት ሲጀምር እንዴት ነው የጀመረው? ይሄ የኮሪደር ልማት ያለው ኢምፓክት ምንድነው? የኮሪደር ልማት ስንል ምን ያካትታል? የኮሪደር ልማት ስንል መንገዶችን የማስፋት በተለይም የእግረኛ የሳይክል እና የተሽከርካሪ መንገድ ለይቶ ማስቀመጥና ዜጎች ተጠቃሚ እንዲሆኑ የሚያደርግ በመሆኑ ይሄን የሚያቀርቡበት ሁኔታ ይኖራል። በሌላ በኩል ደግሞ የሪቨርሳይድ ወይም ደግሞ የወንዝ ዳርቻ ልማት የምንለው ስራ አለ። ይሄ ስራ አዲስ አበባ ላይ በስፋት ተሰርቷል፣ ጅማ ላይ በስፋት ተሰርቷል፣ ሌሎችም ከተሞቻችን ሰርተዋል። ይሄ የወንዝ ዳርቻ ልማት ሁሉም ዜጋ ወንዞችን ዳር የሚዝናናበት ጊዜውን የሚያሳልፍበት ሁኔታ እንዲፈጠር አድርጓል። ቀደም ሲል የወንዝ ዳርቻዎቻችን እንደምታውቁት አዲስ አበባ ውስጥ ያሉ ወንዝ ውስጥ መዝናናት ይቅርና ሰው አልፎ ሲሄድ አፍንጫውን ይዞ ነበር የሚያልፈው። በጣም የሚሸት አካባቢው በጣም የቆሸሸ ስለነበረ ይሄን ቻሌንጅ ወደ መልካም እድል ተቀይሮ አሁን ሰውን መዝናናት የሚችልባቸው እድሎች ተፈጥረዋል። ለዚህ ይሄን ተሞክሮ ያቀርባል። ቢሾፍቱ ከተማ ቱሪዝም እንዴት እያስፋፋ እንደሆነ ያቀርባል። አዳማ ከተማ የንግድ እንቅስቃሴውን፣ አዳማ ከተማ የከተማ ግብርና ያቀርባል። ባህር ዳር ከተማ፣ አዋሳ፣ ድሬዳዋ፣ ሐረር፣ ጅጅጋ እነዚህ በአጠቃላይ ደሴ የራሳቸውን ስራ ጎንደር እና በተለይም ጅማ ቤት ክርስቲያናት ቀደም ሲል የነበሩ ትልቅ እንትኖችን ቅርሶችን የሀገራችን ጠብቆ ማቆየት የሚያስችል የኮሪደር ልማት የሰሩባቸው ስለሆነ እንግዲህ ተደጋጋሚ የጎንደርንም እንዳያችሁት ተሰርተዋል። እነዚህ ተሞክሮች ቀርበው ሁሉም ያይባቸውና በአጠቃላይ በእነኚህ ሶስት መሰረታዊ ዘርፎች ነው የሚካሄደው። በአፋር የሚካሄደው የከተሞች ፎረምን በተሳለጠ መንገድ ለማካሄድ እንዲቻል ምን አይነት ዝግጅቶች ካሁኑ እየተካሄዱ ናቸው ያሉት? እንግዲህ ይህን ፎረም ለማካሄድ የሚሰሩ በጣም በርካታ ስራዎች አሉ። አንዱና ዋነኛው ኤግዚቢሽን ቦታ ማዘጋጀት ነው። የኤግዚቢሽን ቦታ ሰፊ ቦታ ነው የሚፈልገው። እንግዲህ ታዳሚው ቅድም እንደገለጽኩት ከ50,000 የሚደርስ ታዳሚ ይኖራል ተብሎ ይጠበቃል። ይህን ታዳሚ ሊያስተናግድ የሚችል ሰፊ ቦታ ማዘጋጀት ይኖርብናል። ይህንን የአፋር ክልል እና የሰመራ ሎጊያ ከተማ አስተዳደር እያዘጋጁ ናቸው። ይሄ ቦታ ላይ ሌላው የተለያዩ ለታዳሚዎች አገልግሎት የሚሰጡ ካፌቴሪያዎች፣ መጸዳጃ ቦታዎች፣ ሌሎች ፓርኪንጎች እንዲኖሩ ያደርጋሉ። ሌላ የኤግዚቢሽን ቦታው ላይ የሚሰራው ኤግዚቢሽን የሚካሄድበት ሼድ ማዘጋጀት ነው። ይሄ ትልቅ ሼድ እየተገነባ ነው ያለው። ይሄንን ለኤግዚቢሽን የሚሆን ቦታ የሚዘጋጅበት ሁኔታ አለ። ሁለተኛ ለውይይት የሚሆኑ አዳራሾች ነው። ትልቅ አዳራሽ፣ መለስተኛ የመዋያ አዳራሾች እነዚህን የማዘጋጀት ስራ ይሰራሉ። በሌላ በኩል የሚመጡ እንግዶች የሚያርፉባቸውን ሆቴሎች የማዘጋጀት የሆቴል ባለቤቶችን የማወያየት በዛ ላይ የተለያየ ዝግጅት እንዲያደርጉ የመስራት የተለያዩ አቅርቦቶች እንዲያቀርቡ የሚያደርግ ስራ መስራት እነዚህን የመሳሰሉት ለተሳታፊዎች ደግሞ ከሩቅ ቦታ ተሽከርካሪ የማዘጋጀት ስራም እንደዚሁ ራሱን እየተሰራ ነው ያለው። በአጠቃላይ የሰመራ ሎጊያ ከተማ አስተዳደር እና የአፋር ክልል
ይህንን ስራ በስፋት እየሰሩ ናቸው ያሉት። እንዲህ የከተሞች ፎረም በሚካሄድበት ከተማ እንዲሁ ከተማው ምን ያተርፋል? እንግዲህ ከተሞች በዋናነት የሚካሄደው እንዳልኩት ለሁሉም ከተሞች ተሞክሮ ልውውጥ የማካሄድ ነው። በዚህ ጊዜ የሚመጡ እንግዶች አሉ። አፋር ከተማ ላይ አርፈው የሚቆዩ ከ6 እስከ 10 ባለው ጊዜ ከህዳር 6 እስከ ህዳር 10 ባለው ቆይታ ብዙ እንግዶች ያርፋሉ። በዚህ ጊዜ አካባቢው እንዲጎበኝ የሚያደርግ አካባቢያቸውን አፋር ያለውን ሀብትና አፋር የመልማት አቅሙን የሚሸጥበት እድል ይፈጠራል። በሌላ በኩል ሆቴሎች የተለያዩ ከምንድነው ከዝቅተኛ ከቡና ተጠቃሚ እስከ ላይ እስከ ትልቅ ሆቴሎች ድረስ ከፍተኛ ገቢ የሚያገኙበት ሁኔታ ይፈጠራል። ይሄ ደግሞ ለከተማው በጣም የሚያነቃቃበት ሁኔታ ይፈጠራል። ገቢም አለው። አካባቢያችን የመሸጥ ሁኔታ አለ። ሰው እንዲተዋወቅ የሚያደርግ አንዱ ከሌላው ለምሳሌ ከደቡብ ሂዶ ወይም ከአማራ ክልል መጥቶ ወይም ደግሞ ከትግራይ ከጅጅጋና ሌሎችም የሀገራችን ሩቅ አካባቢ ከጋምቤላ ከቤንሻንጉል ሄደው አፋር ላይ ትውውቅ የሚፈጥሩበት ሁኔታ ይኖራልና ይሄ ለነሱ ለግብይት ከፍተኛ እድል ነው የሚፈጥርለት ለሰመራ ሎጊያ ከተማ እና በአጠቃላይ ከተማው የቱሪስት አቅሙ ምን ያህል እንደሆነ የሚለካበትና ትልቅ ገቢ የሚሰበስቡበት ሁኔታ ይፈጠራል ማለት ነው። ከተሞች ይመረጣሉ በአመቱ የተሻለ አፈጻጸም የነበራቸው እና የከተሞች ውድድር ይካሄዳል ሚል በመርሃ ግብሩ የተወሰነ ያያው ነበርና ከተሞች ምንድን መስፈርቶችን አሟልተው ነው መገኘት ያለባቸው እዚያው ውድድር ተሳታፊ ለመሆን ከተሞች የራሳቸው የሆነ መስፈርት አለን። እያንዳንዱ ከተማ አንደኛ ይሄንን ተሞክሮ ለማቅረብ አቅም አለው ወይ ነው የመጀመሪያው። ተሞክሮ ለማቅረብ የሰራው ስራ አለ ወይ? ምንም ስራ ሳይሰራ ተሞክሮ የማያቀርብ ከሆነ አንዱ ችግር ነው ማለት ነው። በሌላ በኩል ደግሞ ተሞክሮ ለመቅሰም ከሌሎች ለመማር ዝግጁ የሆነ ተሞክሮ ያለው ተሞክሮን ያቀርባል። ተሞክሮ ከሌለው ደግሞ በፎረሙ ተሳትፎ ሌሎቹ የሚያቀርቡትን አይቶ በሚቀጥለው አመት ስራ መስራት የሚያስችል አቅም እንዲፈጥር ተሞክሮ መቅሰም የሚያስችል ፍላጎትና አቅም ያለው ማለት ነው። በሌላ በኩል ይህም ፎረም ለምሳሌ አፋር ላይ ሄዶ ለመሳተፍ ለማስተዋወቅ አቅሙ እና ፍላጎቱ መኖር አለበት። ለምሳሌ ከባህር ዳር ከተማ የሚመጣ ኤግዚቢሽን ተሳታፊ ባህር ዳር ከተማ የምታቀርበው ማዕረብ የሚችል ባህር ዳር ከተማ ከሌሎች ልትቀስም የምትችለው እንዲቀስም የሚችል መሆን መቻል አለበት። በጣም ዝቅተኛ የሆነ የከተማ አስተዳደር ደረጃ ያላቸው በጥሩ ረዘም ያለ ልምድ የሌላቸውና ሰፋ ያለ ሌሎች ሊያቀርቡት ተሞክሮ ከሌላቸው ደግሞ ከሌሎቹ ተሞክሮ ቀስመው ቀጣይ ራሳቸውን ለማሳደግ የሚያስችል አቅም እንዲፈጥሩ የሚያደርግ በመሆኑ እነዚህን ቤዚካሊ በሁለቱ መንገዶች የሚመሰረቱትን ስራ መስራት የሚችሉ መሆን አለባቸው። እስኪ አሁን የሰመራ ሎጊያ ከተማ ምን አይነት ዝግጅት እያደረገ ነው? ሚኒስቴር መስሪያ ቤት ውስጥ ክትትሉ ምን ይመስላል? እንግዲህ እና ፎረሙን ለማስተናገድ ሰመራ ሎጊያ ከተማ ቅድም የጠቀስኳቸውን ስራዎች እየሰራ ነው። ኤግዚቢሽን ቦታ፣ አዳራሾች፣ ሌሎች ዝግጅቶችን፣ የከተማ ሆቴሎች እነዚህን እየሰራ ነው ወይ የሚል እኛ በአካል 2-3 ጊዜ ሄደናል። ቢያንስ በሁለት ሳምንት አንዴ እንሄዳለን። እየሄድን እየገመገምን እንመጣለን። ሙያተኞቻችንም ከዛ ልከን ለምሳሌ ፎረሙ ኤግዚቢሽን ቦታው ምን ላይ ነው የሚያርፍ የሚለውን የቴክኒካሊ ስራ የሰሩት የኛ ልጆች ናቸው። ይሄ የተሰራው ስራ ደግሞ በዛው በፕላኑና በተቀመጠ ዲዛይን መሰረት የተሰራ ነው ወይ የሚለው የሚከታተሉት የኛ ልጆች ናቸውና በዋናነት አብዛኛውን ወጪ የሚሸፍነው እኛ ነን። እዛ አካባቢ ያለውን የሼድ ግንባታውን የምንሸፍነው እኛ ነን። ሌሎችን በጀቶች እኛ ነው ወጪ አደረግን የከተማ ልማት እና ይሄን አድርገን እየሰራን ያለ ነው። በበጀትም በጉልበትም በሙያም አብዛኛውን ጊዜ እኛም እዛ እያሳለፍን ያለ ነው። በዚህ በከተሞች ፎረም ላይ የሚሳተፉ ተሳታፊዎች ዝግጅት አድርገው ለዚያ ዝግጅት እንዲያደርጉ የሚያስተላልፉት መልእክት ካለ ድሎን ልስጥ። በጣም አመሰግናለሁ። ይሄን ጉዳይ በጣም ሁሉም ከተሞቻችን ሊተገብሩት የሚገባ ከዚህ በፊት ብዙዎቹ ከተሞች ፎረሙ ላይ ምን አይነት እንቅስቃሴ ማድረግ እንዳለባቸው ምን ተግባራትን ማከናወን እንዳለባቸው በዝርዝር ያውቃሉ። ግን የዘንድሮው ቅድም እንዳልኩት ለየት የሚያደርገው አፋር ሰመራ ላይ የሚካሄድና
ይሄ የሰው ዘር መገኛ በሆነችው ከተማ ሁሉም ከተሞቻችን ለመገኘት የመጀመሪያው መመዝገብ አለባቸው። ከተሞቹ ለመሳተፍ መመዝገብ መቻል አለባቸው። ኤግዚቢሽን የሚያቀርቡበት የሚፈልጉትን የቦታ መጠን ገልጸው መመዝገብ ይኖርባቸዋል። ሁለተኛ ደግሞ ስራቸውን ማስተዋወቅ የሚችሉበት በኤሌክትሮኒክ ወይም ደግሞ በሶፍት ኮፒ የሚያቀርቡበት ሁኔታ ይኖራል። በሌላ በኩል ደግሞ ህዝባችን የሚመጡ እቃዎች ካሉ እነሱንም በጣም በፊት እንደነበረው ብዙ እቃ የሚያጓጉዙ ሳይሆኑ ኤሌክትሮኒክስ በሆነ ጉዳይ እንዲያቀርቡ ነው የምንፈልገው። ይህንን አዘጋጅተው ማቅረብ ይኖርባቸዋል። ይህን በማድረግ ሁሉም ከተሞች መሳተፍ እንዲችሉ እና ቀድመው እንዲመዘገቡ ቦታው ሁሉም ሳይያዝ እንዲመዘገቡ ነው ማሳሰብ ፈልገው። በዚህ ላይ ሁሉም ከተሞቻችን ይህንን መልእክት ተቀብለው እንዲመዘገቡ አድራ ለማለት ፈልጋለሁ። ስለነበረን ቆይታ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ከህዳር 6 እስከ 10 የሚካሄደውን የከተሞች ፎረም በተመለከተ ከተሞች ሊያደርጓቸው የሚገቡ ዝግጅቶችንና ሌሎች ጉዳዮችን በተመለከተ ያዘጋጀነው ቅንብር የተከታተላችሁትን ይመስል ነበረ። በፕሮግራሙ ጋር አብራችሁ ቆይታ ስላደረጋችሁ ስለተከታተላችሁ በጣም አድርገን እናመሰግናለን። በቀጣይ ሳምንት በሌሎች ዝግጅቶች መልሰን እንገናኛለን። እስከዚያው መልካም ሳምንት።